ሰላም የሳብ ቤተሰቦች ኢኮኖሚ በስነ ስርዓትና በአግባቡ ካልተያዘ ምን ያህል ሀገር ሊያተራምስና ሊያበላሽ እንደሚችል በዛሬው የዜና ክፍላችን እንመለከታለን። ስሪላንካ ከ2010 በኋላ እድገት እያሳየች ነበር። መንገዶች፣ ድልድዮች፣ ወደቦች እና ትልልቅ የመንግስት ፕሮጀክቶች ተገነቡ። ነገር ግን ይህ እድገት አብዛኛው በውጭ ብድር የተደገፈ ነው። መንግስት የወሰደው ብር ብዙ ነበር፣ ነገር ግን መንግስት ያ ብድርን የሚመልስበት በቂ ገቢ አልፈጠረም። በዚህ መሃል የስሪላንካ ኢኮኖሚ በሶስት ነገሮች ላይ ተመርኩዞ ነበር፤ ቱሪዝም፣ የውጭ ሰራተኛ ላኪ ገንዘብና ብድር። እነዚህ ሶስቱ አንድ ቀን ቢነኩ ሀገር ሙሉ በሙሉ ይናወጣል የሚል በቂ ግንዛቤ አልነበራቸውም። 2019 እና 2020 ሲደርስ ዓለም በኮቪድ ወረርሽኝ ተመታች። ስሪላንካ በጣም ተጎዳች። ቱሪዝም ቆመ፣ ሆቴሎች ተዘጉ፣ የውጭ ገንዘብ ገቢ በፍጥነት ቀነሰ። መንግስት ግን ይህ ሁኔታ በጊዜው ለመቆጣጠር የሚያበቃ ኢኮኖሚ እርምጃ አልወሰደም። በዚህ ጊዜ የስሪላንካ መንግስት ትልቅ ውሳኔን ወሰነ፤ የኬሚካል ማዳበሪያና ምርትን መከልከል። ዓላማው ኦርጋኒክ ግብርናን ማስፋፋት ነበር። ነገር ግን ውሳኔው ያለ ዝግጅት ተፈጸመ። ውጤቱም የእርሻ ምርት ወደቀ፣ የምግብ እጥረት ተፈጠረ፣ ዋጋዎች በፍጥነት ከፍ አሉ። በዚህ ላይ የዋጋ ንረት ጀመረ። ምግብ፣ ነዳጅ፣ መድኃኒት ሁሉ ውድ ሆኑ። ሰዎች ደሞዛቸውን ከዋጋ ግሽበት ጋር ማወዳደር አልቻሉም። ከዚህ በኋላ ከፍተኛ የዶላር እጥረት ተፈጠረ። መንግስት ነዳጅ ለመግዛት እንኳ የሚያበቃ የውጭ ገንዘብ አልነበረውም። የነዳጅ መስመሮች ተዘጉ። ሰዎች በሰዓታት ረድፍ ቆሙ። ኤሌክትሪክ ተቋረጠ። ሆስፒታሎች መድኃኒት አጡ። ይህ ሁሉ በህዝቡ ዘንድ ከባድ ጫናን ፈጠረ። 2020 ሲደርስ መንግስት ብድሩን መክፈል አልቻለም። ሀገሩ በይፋ የብድር ክፍያን አቆመ። ይህ በታሪክ ውስጥ ከባድ ነገር ነበር። ህዝቡም ወደ መንግስት ተቃውሞ መጣ። ትልልቅ ሰልፎች ተካሄዱ። የመንግስት እጾች ተወሰዱ። በመጨረሻም የሀገሪቱ መሪ ሀገሩን ለቆ ወጣ። የስሪላንካ ታሪክ ግልጽ መልእክት አለው። ኢኮኖሚ በአንድ ቀን አይፈርስም፣ ነገር ግን ስህተቶች በጊዜ ካልተቃኙ ወደ ማፍረስ ያመራሉ። የሳብ ኒውስ ተመልካቾች፣ የኢትዮጵያ ኢኮኖሚ ከዛሬ 10 ዓመት ጋር ብናነጻጽረው በ19 ብር የሚመነዘረው ብር ዛሬ በጥቁር ገበያ እስከ 180 ብር ይመነዘራል። ከዛሬ 10 ዓመት በፊት የኢትዮጵያ ኢንፍሌሽን 7% ብቻ ነበር፣ ዛሬ 30% ደርሷል። ከዛሬ 10 ዓመት በፊት የአንድ ሊትር ነዳጅ ዋጋ 12 ብር ነበር፣ ዛሬ ከ100 ብር አልፏል። ከዛሬ 10 ዓመት በፊት ጤፍ በኩንታል 1200 ብር ነበር፣ ዛሬ 12000 ብር ገደማ ደርሷል። የዛሬ 10 ዓመት 1 ሊትር ዘይት 120 ብር ገደማ ነበር፣ ዛሬ ከ1700 ብር ከፍ ብሏል። 50 ኪሎ ፍርኖ ዱቄት መሸጫ ከዛሬ 10 ዓመት በፊት 700 ብር ገደማ ነበር፣ ዛሬ 5000 ብር ገደማ ደርሷል። ታዲያ ለእነዚህ ሁሉ ምክንያቱ ምንድነው? የዛሬው ኢትዮጵያ ከስሪላንካ ጋር ምን ያመሳስላታል? ይህ ጉዳይ የዛሬ ዜና ብቻ አይደለም፣ የነገ፣ የሳምንት፣ የወርና የዓመት የሚቆይ ጉዳይ ነው። ዋጋ መጨመር፣ ኢንፍሌሽን። ብዙዎቻችን ይህን ቃል በየቀኑ እንሰማዋለን፣ በሬዲዮ፣ በቴሌቪዥንና በማህበራዊ ሚዲያ። ነገር ግን ብዙ ሰዎች ስለዚህ ነገር አያውቁም። ምክንያቱም ኢኮኖሚ በቀላሉ የሚገለጽ ነገር አይደለም። ዛሬ በዚህ ቪዲዮ እኛ በቀላልና በዝርዝር እንመለከተዋለን። ኢንፍሌሽን ምንድን ነው? ለምን ይፈጠራል? ኢትዮጵያስ ለምን ተጎዳች? የዛሬ ኢትዮጵያ ለምን ከስሪላንካ ጋር ያመሳስላታል? እነዚህን ጥያቄዎች እንመልሳለን። በመጀመሪያ ኢንፍሌሽን እንመልከት። ብዙ ሰዎች እንዲህ ይላሉ፣ ዕቃ ተወደደ። ነገር ግን ይህ ሙሉ እውነት አይደለም። ኢንፍሌሽን ማለት ገንዘብ የመግዛት አቅሙ መቀነስ ማለት ነው። ዕቃው እንደነበረ ይኖራል፣ ነገር ግን በዚያ ዕቃ ላይ የምንከፍለው ገንዘብ ይጨምራል። ለምሳሌ ከ10 ዓመት በፊት አንድ ዳቦ በ2 ብር ይገዛ ነበር። ዛሬ ተመሳሳይ ዳቦ በ20 ብር ይሸጣል። ዳቦ አልተለወጠም፣ ነገር ግን ገንዘብ እሴቱን ያጣል፣ ይቀንሳል። ይህ ኢንፍሌሽን ይባላል። ኢንፍሌሽን በአንድ ምክንያት ብቻ አይመጣም፣ ብዙ ምክንያቶች አሉ። የመጀመሪያው መኒ ሰፕላይ ወይም የገንዘብ ብዛት። መንግስት ብዙ ገንዘብ ሲያመርት ወይም ብዙ ገንዘብ ወደ ገበያ ሲገባ ዕቃ ከገንዘብ በታች ይሆናል። ሰው ብዙ ገንዘብ አለው፣ ነገር ግን ዕቃው አንድ ነው። ይህ ዋጋን ይቀንሳል። ሁለተኛው የአቅርቦት ችግር ወይም ሰፕላይ ፕሮብሌም። ዕቃ ካልበቃ ወይም ከውጭ ማስመጣት ከተቸገረ ዋጋ በራሱ ይጨምራል። ሶስተኛው የጦርነት ወይም የውጭ አደጋ። ዓለም አቀፍ ጦርነት ነዳጅ፣ የእህል ማዳበሪያን ዋጋን ይጨምራል። ይህ ቀጥታ ደግሞ ብዙ ሀገራትን ይጎዳል። ኢንፍሌሽን በኢትዮጵያ ብቻ ያለ ነገር አይደለም። ከ20 ጀምሮ ዓለም በኢኮኖሚ ቀውስ ውስጥ ነው። የኮቪድ-19 ወረርሽኝ ፋብሪካ መዘጋትን፣ መጓጓዣ መቋረጥን፣ ንግድ ማቆምን። ከዚህ ሁሉ ጣጣ ዓለም እየተመለሰ እያለ ሌላ ጦርነት ተከሰተ። ይህም የሩሲያና ዩክሬን ጦርነት። ይህ ጦርነት የነዳጅ ዋጋን አነሳ፣ የእህል ዋጋን አነሳ፣ ማዳበሪያን ዋጋ አነሳ። ይህን ችግር በግልጽ የተናገሩ የዓለም አቀፍ ተቋማት አሉ፣ እንደ ኢንተርናሽናል መኒ ፈንድ እና ወርልድ ባንክ። እነዚህ ተቋማት እንዲህ ይላሉ፣ የኢንፍሌሽን ችግር ዓለም አቀፍ ነው፣ ነገር ግን በድሃ ሀገሮች ተጽዕኖ እጅግ ከፍተኛ ነው።
ኢትዮጵያም የዚህ ሰለባ በቀጥታ ተጎጂ ሆናለች። ኢትዮጵያ ብዙ ነገሮችን ከውስጥ ታስገባለች። ነዳጅ፣ መድኃኒት፣ ማሽን፣ የኢንዱስትሪ ዕቃ፣ እነዚህ ሁሉ ዶላር ይፈልጋሉ። ነገር ግን ዶላር አይበቃም። ዶላር ሲጎድል ነገር ይከብዳል፣ ዋጋም ይጨምራል። በተጨማሪም ግጭቶች፣ የመንገዶች መቆራረጥ፣ የንግድ መዘጋት፣ አድማ፣ እነዚህ ሁሉ ኢንፍሌሽንን ያበዛሉ። ምንም እንኳ የመንግስት ሚዲያዎችና መንግስት ኢኮኖሚው ሰላማዊ ነው ቢሉም መሬት ላይ ያለው እውነታ ግን ይህን አያሳይም። እናም የሳብ ኒውስ ቤተሰቦች ኢኮኖሚያችን እንዲረጋጋና ሁሉም ኢትዮጵያዊ በልቶ እንዲያድር እየተመኘን የዛሬውን ፕሮግራም ዘጋን። በቀጣይ በክፍል 2 እንገናኛለን። እስከዛው ቸር እንሰንብት።